ብዙ ሰዎች ቀናተኛ ሰዎችን ማወቅ ቀላል እንደሆነ ያስባሉ። ቅናት በቁጣ የሚገለጽ ክፉና ግልጽ የሆነ መስሎ ይታያቸዋል። ተሳስተዋል። ከሁሉ በላይ አደገኛ የሆኑ ቀናተኛ ሰዎች አይጮሁም፣ ችላ አይሏችሁም፣ በአይኖቻቸው ምልክት አይሰጧችሁም። ይልቁንም ፈገግ ይላሉ፣ ጥያቄዎችን ይጠይቃሉ፣ እንደሚያስቡላችሁ ሆነው ይንቀሳቀሳሉ። ነገር ግን ጥያቄዎቻቸው የእናንተን ደስታ ለመስረቅ፣ አእምሯችሁ ውስጥ ጥርጣሬ ለመትከልና ሳታስተውሉት እንኳን ትንሽ እንደሆናችሁ እንዲሰማችሁ ለማድረግ የተዘጋጁ ወጥመዶች ናቸው። ማንም የማይነግራችሁን ነገር ልንገራችሁ። ቀናተኛ ሰዎች ተመሳሳይ የሆኑ 5 ጥያቄዎችን ይጠይቃሉ። ምን ማዳመጥ እንዳለባችሁ አንዴ ካወቃችሁ ቶሎ ተለዩአቸዋላችሁ። ከመውደቃችሁ በፊት ወጥመዱን ታዩታላችሁ። ደስታችሁንም ከዚህ በፊት አድርጋችሁ በማታውቁት ልክ ትጠብቁታላችሁ። ስለዚህ ዛሬ ቀናተኛ ሰዎች ሁል ጊዜ የሚጠይቋቸውን 5ቱን ተንኮለኛ ጥያቄዎች ለምን እንደሚጠቀሙባቸውና እነሱን ዝም ለማሰኘት በትክክል ምን መናገር እንዳለባችሁ እዘረዘርላችኋለሁ። ምክንያቱም የእናንተ ማሸነፍ የእናንተ ነው። የእናንተ ደስታ የእናንተ ነው። ማንም ሰው የእናንተ የሆነ ነገር በሐሰት ተቆርቋሪ መስሎ የመውሰድ መብት የለውም። ወደ ጥያቄዎቹ እናልፋለን። ከሚጠይቋቸው ጥያቄዎች ውስጥ የመጀመሪያው ጥያቄ ለመግዛት እንዴት አቅምህ ፈቀደ፣ እንዴት አቅምሽ ፈቀደ የሚል ነው። ይህንን በምናባችሁ ሳሉት። አዲስ ጥሩ ነገር አግኝታችኋል እንበል። አዲስ ጫማ፣ አዲስ ስልክ ወይንም ሌላ ጠንክራችሁ የሰራችሁበትን ነገር ተደስታችኋል። እጅግ በጣም ደስ ብሏችኋል። ከዚያ አንድ ሰው መጥቶ በጣም ያምራል፣ እንዴት አቅማችሁ ፈቅዶ ልትገዙ ቻላችሁ ይላችኋል። የዋህ ጥያቄ ይመስላል አይደል? ዝም ብለው ለማወቅ የጓጉ ይመስላሉ። ነገር ግን ልብ በሉ፣ እንኳን ደስ አላችሁ አላሏችሁም። ይህ ለእናንተ ይገባችኋል አላሏችሁም። በቀጥታ ወደ ኪሳችሁ፣ ወደ ገንዘባችሁና ወደ እናንተ የግል ጉዳይ ነው የሄዱት። ለምን? ምክንያቱም ቀናተኛ ሰዎች ስታሸንፉ ማየት ስለማይችሉ ነው። ስለዚህ ራሳችሁን እንድታስረዱ ለማድረግ፣ የጥፋተኝነት ስሜት እንዲሰማችሁ ለማድረግና ምናልባት ያ ነገር እንደማይገባችሁ እንዲሰማችሁ ለማድረግ ይሞክራሉ። ወጥመዱ እዚህ ጋር ነው። ነገሩን ማስረዳት በጀመራችሁበት ቅጽበት ትሸነፋላችሁ። ምክንያቱም ለነሱ ማስረጃ ማቅረብ ግዴታችሁ እንደሆነ ሁሉ ደስታችሁን እየተከላከላችሁና ግዣችሁን ለማጽደቅ እየጣራችሁ ነው። ነገር ግን ይህንን የማድረግ ግዴታ የለባችሁ። ቀናተኛ ሰዎች ደስተኛ ሆናችሁ ሲያዩአችሁ እነሱ ደስተኛ አለመሆናቸው ያሳስባቸዋል። ስለዚህ ደስታችሁን ከመጋራት ይልቅ ይጠይቋችኋል። ቀዳዳዎችን ይፈልጋሉ። ምቾት እንዳይሰማችሁ ያደርጓችኋል። እናም ከተሸወዳችሁላቸው የምትናገሯቸው ነገሮች እነዚህን ይመስላሉ። ቅናሽ ላይ ነበር ያገኘሁት፣ ወይንም ለረጅም ጊዜ ስቆጥብ ነበር፣ ወይንም ያን ያህል እንኳን ውድ አይደለምና የመሳሰሉ ነገሮችን ስታወሩ ራሳችሁን ታገኙታላችሁ። አያችሁ፣ ራሳችሁን ትንሽ አደረጋችሁ። ደስተኛ በመሆናችሁ ይቅርታ ጠየቃችሁ። ማሸነፋችሁን አሳነሳችሁት። እነሱ የሚፈልጉትም ይሄን ነበር። ምክንያቱም አሁን የተሻለ ስሜት ይሰማቸዋል። ለራሳቸው ቅናሽ ላይ ነው ያገኙት ማለት ነው፣ ያን ያህል ትልቅ ነገር አይደለም ማለት ይችላሉ። የእናንተን ቅጽበት ወስደው ትንሽ አደረጉት። እናንተም ይህንን እንዲያደርጉ ረዳችኋቸው። ታዲያ ይህ እንዳይሆን ምን መናገር አለባችሁ? ፈገግ በሉና እንዲህ በሏቸው፣ ይህንን ለማግኘት ጠንክሬ ሰርቻለሁ በሉ። ምንም ዝርዝርና ማብራሪያ አያስፈልጋችሁም። በልበ ሙሉነት በቀጥታ ነገሯቸው። ወይም አንዳንድ ጊዜ ራሴን እንዲህ እንከባከባለሁ በሏቸው። ጠንካራ የመጨረሻና አጭር አድርጋችሁ መልሱላቸው። ለተጨማሪ ጥያቄዎች በር አትክፈቱላቸው። በጥልቀት እንዲቆፍሩ ፈቃድ አትስጧቸው። ምክንያቱም የእናንተ ገንዘብ የእናንተ ጉዳይ ነው። የምትገዙት ነገር የእናንተ ጉዳይ ነው። ገንዘባችሁን የምታወጡበት መንገድ የእናንተ ጉዳይ ነው። እውነተኛ ወዳጆች ገንዘባችሁን አይጠይቁም፣ በማግኘታችሁ ይደሰታሉ። በጣም አምሮባችኋል፣ እንደዚህ አይነት ውብ ነገር ይገባችኋል ይሏችኋል። ነገር ግን ቀናተኛ ሰዎች ይቆፍራሉ፣ ይጠይቃሉ፣ ስንጥቆችን ለማግኘትም ይሞክራሉ። እነሱ የተሻለ ስሜት እንዲሰማቸው ሲሉ እናንተ መጥፎ ስሜት እንዲሰማችሁ ለማድረግ ይፈልጋሉ። ደስታችሁን እንዲጠብቁ አትፍቀዱላቸው። ሁለተኛው ጥያቄ እርግጠኛ ነህ ይህ ጥሩ ሐሳብ ነው? ጥሩ ሐሳብ ነው ግን እርግጠኛ ነሽ ይሏችኋል። ለምሳሌ በሆነ ነገር ተደስታችኋል፣ አዲስ ሥራ ጀምራችኋል፣ ትልቅ ውሳኔ ወስናችኋል፣ ወይም የረጅም ጊዜ ህልማችሁን አሳክታችኋል። ምናልባት ወደ አዲስ ከተማ እየተዛወራችሁ ነው፣ ንግድ እየጀመራችሁ ነው፣ ወይም አዲስ ነገር እየተማራችሁ ነው። እናም አንድ ሰው ይህ ጥሩ ሐሳብ እንደሆነ እርግጠኛ ናችሁ ይላችኋል። ደስታችሁ ወደ ታች ይወርዳል። ራሳችሁን መጠራጠር ትጀምራላችሁ። ስህተት እየሰራሁ ይሆን? በደንብ አላሰብኩበትም ይሆን ብላችሁ ታስባላችሁ። ነገር ግን አቁሙ እስኪ። ስለዚህ ለጥቂት ቅጽበት አስቡ። ስለ እቅዳችሁ አልጠየቋችሁም። ምን እርምጃዎችን እየወሰዳችሁ እንደሆነ አልጠየቋችሁም። ለመርዳት ሲሉም አልመጡም። እንደሚያምኑባችሁ አልገለጹላችሁ። በቀጥታ ወደ ጥርጣሬና ፍርሃት ሊያስገቧችሁ ሞከሩ። በቀጥታ እናንተን እርግጠኛ እንዳትሆኑ ወደ ማድረግ ሄዱ። ይህ ለእናንተ መቆርቆር አይደለም፣ ጭንብል የለበሰ ቅናት ነው። እናንተ ስታድጉ ቀናተኛ ሰዎች ወደ ኋላ እንደቀሩ ይሰማቸዋል። ወደፊት ስትሄዱ፣ ደፋር ስትሆኑ፣ እድሎችን ስትጠቀሙና እነሱ ለማድረግ የሚፈሩትን ነገሮች ስታደርጉ ያዩአቸዋል።
በዚህም ተነሳሽነት ከመሰማት ይልቅ ስጋት ይሰማቸዋል። አይመቻቸው፣ ይፈራሉ። ስለዚህ እናንተን ወደ ኋላ ለመሳብ ይሞክራሉ። ስለሚያስቡላችሁ ሳይሆን ሲሳካላችሁ ማየት የራሳቸውን ፍርሃቶች እንዲጋፈጡ ስለሚያደርጋቸው ነው። ስለዚህም ጥርጣሬን ይተክሉባችኋል፣ እንድትፈሩ ያደርጓችኋል። ይህንንም እየረዷችሁ እንደሆነ እንድታስቡ በሚያደርግ ፊትና በተጨነቀ ድምጽ ያደርጉታል። ነገር ግን እየረዷችሁ ሳይሆን እነሱ ተቀምጠው እናንተ ስታድጉ ማየት ከሚያመጣው አለመመቸት ራሳቸውን እየጠበቁ ነው። እስኪ አስቡት። የምር ቢያስቡላችሁ ኖሮ ደጋፊ ጥያቄዎችን በጠየቋችሁ ነበር። ስለ እቅድህ ንገረኝ ወይም እንዴት ላግዝሽ እችላለሁ ይሏችሁ ነበር። ነገር ግን ቀናተኛ ሰዎች ይህንን አያደርጉም። ዝም ብለው የጥርጣሬን ቦምብ ጥለውባችሁ ይሄዳሉ። የፍርሃትን ዘር ከበተኑባችሁ በኋላ ውሃ የማጠጣቱን ሥራ ይተውላችኋል። ታዲያ ለዚህ እንዴት ምላሽ ትሰጣላችሁ የሚለውን እኔ ጸንታችሁ ቆሙ። አይኖቻቸውን ተመልክታችሁም እንዲህ በሏቸው፣ አዎ እርግጠኛ ነኝ እናም አደርገዋለሁ በሏቸው። በደንብ አስቤበታለሁ፣ የምፈልገው ይህንን ነው በሏቸው። ፈጽሞ ካለመሞከር ይልቅ ሞክሬ መውደቅ ይሻለኛል በሏቸው። በልበ ሙሉነትና በእርግጠኝነት ክርክር ወይንም ረጅም ማብራሪያ ሳያስፈልጋችሁ በቀጥታ መልሱላቸው። ምክንያቱም እውነቱ እዚህ ጋር ነው። ሕይወት በፍርሃት የተሞላች ናት። እድገት ፍርሃትን ይጠይቃል። ስለዚህም የሌሎች ሰዎች ፍርሃት እስር ቤታችሁ እንዲሆን መፍቀድ የለባችሁም። እውነተኛ ወዳጆች በሚጨነቁበት ጊዜ እንኳን ይደግፏችኋል። የሚያስፈራ ይመስላል፣ ነገር ግን አምንብሃለሁ፣ እንደምትወጪው አልጠራጠርም ይሏችኋል። ቀናተኛ ሰዎች ግን ጥርጣሬን ጥለው ያልፋሉ። መርዳት አይፈልጉም፣ ማስቆም ግን ይፈልጋሉ። ይህን እንዲያደርጉ አትፍቀዱላቸው። ህልሞቻችሁ ፍርሃትና ችግሮችን ለመጋፈጥ ዋጋ አላቸው። ሶስተኛው ጥያቄያቸው ማንነኝ ብለህ ነው የምታስበው? ማንነኝ ብለሽ ነው የምታስቢው የሚል ነው። ይህኛው ጥያቄ በጣም ያማል። እያደጋችሁ ነው። ልበ ሙሉ ናችሁ። በቀጥታ እየተናገራችሁ ነው። በተለየ መንገድ ብቅ እያላችሁ ነው። በከፍታ እየተራመዳችሁ ነው። ሞቅ ባለ መንገድ ፈገግ እያላችሁ ነው። ምናልባት የተሻለ መልበስ ጀምራችኋል። ምናልባት አለመከበርን መቀበል አቁማችኋል። ምናልባት ወሰኖችንና ገደቦችን ማዘጋጀት፣ ቀይ መስመር ማስመርም ጀምራችኋል። ታዲያ አንድ ሰው ማንነኝ ብላችሁ ነው የምታስቡት? ወይንም ተቀይራችኋል፣ አሁን ከኛ የተሻላችሁ ይመስላችኋል ይላችኋል። በድንገት የጥፋተኝነት ስሜት ይሰማችኋል። መጥፎ ስሜት ይወራችኋል። እነሱን ምቾት እንዲሰማቸው ለማድረግ ስትሉ ብቻም ወደ አሮጌው ማንነታችሁ መመለስ ትጀምራላችሁ። ግን እስኪ ልብ በሉ። የእናንተ እድገት ለምን የነሱ ችግር ይሆናል? ልበ ሙሉነታችሁ ለምን ያስፈራችኋል? ለምን እንደሆነ ልንገራችሁ። ቀናተኛ ሰዎች ባላችሁበት እንድትቀጥሉ ይፈልጋሉ። ትንሽ፣ ተገማች፣ ለቁጥጥር የሚመችና ዝምተኛ እንድትሆኑ ይፈልጋሉ። ምክንያቱም ስታድጉ፣ ስትቀየሩና የበለጠ ልበ ሙሉ ስትሆኑ እነሱ እያደጉ አለመሆናቸው ያሳስባቸዋል። ባሉበት መቆማቸውን ያስታውሳቸዋል። በእናንተ ተነሳሽ ከመሆን ይልቅም በእድገታችሁ ከመነቃቃት ይልቅም ይበሳጫሉ፣ ይናደዳሉ። አኮራኸኝ ወይንም ምን ያህል ርቀት እንደመጣሽ ተመልከቻ አይሏችሁም። የተሻላችሁ በመሆናችሁ መጥፎ ስሜት እንዲሰማችሁ ግን ያደርጋሉ። በመሻሻላችሁ ይቀጧችኋል፣ በማደጋችሁ ያጠቋችኋል። ይህ ምን ያህል የሚያስገርም ነገር እንደሆነ አስቡ። የበለጠ ደስተኛ፣ ጤናማና የበለጠ ልበ ሙሉ በመሆናችሁ እየተናደዱባችሁ ነው። ይሄ ጓደኝነት ይመስላል? ድምጻቸው የፍቅር ድምጽ ይመስላል? የድጋፍ ድምጽ ይመስላል? በጭራሽ። ቅናት፣ ስጋትና ፍርሃት ነው። አሮጌው ማንነታችሁ እንዲመለስ ይፈልጋሉ። በራሳችሁ የምትጠራጠሩ፣ በትንሹ የምትጫወቱና ዝም ብላችሁ የምትቀመጡ እንድትሆኑ ይፈልጋሉ። አትከራከሩ፣ ራሳችሁንም አትከላከሉ። አለመቀየራችሁን ለማሳወቅ አትሞክሩ። ስለዚህ ምን ትሏቸዋላችሁ? በተረጋጋ ሁኔታ ተመልከቷቸውና መሆን የሚገባኝን ማንነት እየሆንኩ ነው በሏቸው። እያደግኩ ነው፣ እየሆንኩ ያለሁትን ማንነትም እወደዋለሁ በሏቸው። ከዚያም ጉዟችሁን ቀጥሉበት። ማደጋችሁን፣ ማብራራታችሁንና መሆናችሁን ቀጥሉበት። ምክንያቱም እውነተኛ ወዳጆቻችሁ ደረጃችሁን ከፍ ስታደርጉ ይደሰታሉ። በተለየ መንገድ ስታበሩ ይፈነድቃሉ። ቀናተኛ ሰዎች ግን አሮጌውን ማንነታችሁን ይፈልጉታል። እነሱ ሊቆጣጠሩት የሚችሉትን ስሪት ይፈልጉታል። ፈጽሞ ወደ ኋላ አትመለሱ። ማደጋችሁን ቀጥሉበት። ለሚያድገው ማንነታችሁ ስትሉ ለራሳችሁ ባለ ዕዳ መሆናችሁን አስታውሱ። አራተኛው ምቀኞች የሚጠይቁት ጥያቄ ትንሽ አልበዛም የሚል ነው። እስኪ ይህንን በምናባችሁ ሳሉት። ደስተኛ ናችሁ። ደስታችሁን እያከበራችሁ ነው። ምናልባት ስለማሸነፋችሁ በኢንተርኔት ላይ የሆነ ነገር ለጥፋችኋል ወይንም ለሆነ ዝግጅት በጥሩ ሁኔታ ለብሳችኋል። እናም አንድ ሰው ትንሽ አልበዛም ወይም ይህን ሁሉ ትኩረት ፈልጋችሁት ነው ወይም ለምንድነው ይሄ ሁሉ እዩልኝ ማለት ይላችኋል። ታፍራላችሁ። እንግዳ ስሜት ይሰማችኋል። ምናልባት አብዝቼዋለሁ፣ በጣም እየጮህኩ ነው ወይም ከልክ በላይ እየኩራው ነው ብላችሁ ታስባላችሁ። ነገር ግን አንድ አስፈላጊ ጥያቄ ልጠይቃችሁ። የሚበዛው ለማን ነው? በማን መስፈርት ነው የበዛው? ይህ ጥያቄ ስለናንተ አይደለም፣ ስለነሱ ነው። ከደስታችሁና ከማበባችሁ ጋር ባላቸው የዓለመመቸት ስሜት ላይ ነው።
ቀናተኛ ሰዎች ስታበሩ ማየት አይችሉም። ምክንያቱም የራሳቸውን ሕይወት እንዲመለከቱና መጥፎ ስሜት እንዲሰማቸው ያደርጋቸዋል። ስለዚህ ብርሃናችሁን ለማደብዘዝ ይሞክራሉ። ብሩህ በመሆናችሁ መጥፎ ስሜት እንዲሰማችሁ ለማድረግ ይሞክራሉ። ከዚያም በጣም እንደጮኻችሁ፣ ያለ አግባብ እንደተደሰታችሁ፣ ከልክ ያለፈ ልበ ሙሉነት እያሳያችሁ እንደሆነና ከልክ እንዳለፋችሁ ይነግሯችኋል። ነገር ግን ማንም የማይነግራችሁ እውነት ያለው እዚህ ጋር ነው። ምንም አላበዛችሁም። ነገር ግን እነሱ ሊያስተናግዱት ከሚችሉት በላይ ሆናችሁባቸዋል። ብርሃናችሁ ለጨለማቸው እጅግ በጣም ብሩህ ነው። ደስታችሁ ለዝምታቸው እጅግ በጣም ጮክ ያለ ነው። እናም በራሳቸው ላይ ከመስራት ይልቅ የራሳቸውን ብርሃን ከመፈለግ ይልቅ የእናንተን ለማጥፋት ይሞክራሉ። ስለዚህ ምን ትሏቸዋላችሁ? ሞቅ ባለ ፈገግታ ታጅባችሁ ራሴን እየሆንኩ ነው ያለሁት በሏቸው። ደስ ብሎኛል፣ ለደስታዬ ደግሞ ይቅርታ አልጠይቅም በሏቸው። ቀላልና በልበ ሙሉነት የተሞላ አድርጉት። መሸማቀቅም፣ መደበቅ አሊያም ሌላ ሰው እንዲመቸው ስትሉ ብርሃናችሁን ማደብዘዝ አይጠበቅባችሁ። እውነተኛ ደጋፊዎቻችሁ እንድትቀንሱት አይነግሯችሁም። እንዲያውም ከእናንተ ጋር ይጨመራሉ፣ ከኤነርጂያችሁ ጋር ይገጥማሉ። ቀናተኛ ሰዎች ግን ዝምተኛ፣ የተደበቃችሁና ትንሽ እንድትሆኑ ይፈልጋሉ። አታዳምጧቸው፣ ነፃ ሁኑ። አትፍሩ፣ አትፈሩ። አምስተኛው የሚጠይቋችሁ ጥያቄ ማን ነው ያገዛችሁ? የረዳችሁ ሰው አለ? የሚል ጥያቄ ነው። የመጨረሻውና ከሁሉ በላይ ሊያሳምማችሁ የሚችለው ጥያቄ ይሄ ነው። ምናልባት የሆነን አስደናቂ ነገር አድርጋችኋል። ትልቅ ነገርን አሳክታችኋል። ጠንክራችሁ ሰርታችሁ ተጨባጭ ውጤቶችን አግኝታችኋል። ምናልባት አድጋችኋል፣ ትልቅ ፕሮጀክት ጨርሳችኋል፣ ወይም ቆንጆ ነገር ፈጥራችኋል። ታዲያ አንድ ሰው እናንተን ተመልክቶ ይገርማል፣ አስደናቂ ነው፣ ማን ነው ያገዛችሁ ይላችኋል። መጀመሪያ ላይ የዋህ ጥያቄ ይመስላል አይደል? ዝም ብለው ለማወቅ ጓጉ ይመስላሉ። ነገር ግን ትኩረት ሰጥታችሁ አዳምጡ። ባለ ተሰጥኦ ናችሁ፣ ክህሎት አላችሁ፣ ወይንም የሚገርም ሥራ ሰርታችኋል አላሏችሁም። ይልቁንም ወዲያውኑ ሌላ ሰው እንዳደረገው ገመቱ። ለምን? ምክንያቱም ቀናተኛ ሰዎች ለእናንተ ክሬዲት መስጠት ስለማይችሉ ነው። ችሎታ ያላችሁ ብልህና ባለ ክህሎት መሆናችሁን መቀበል አይችሉም። ይህንን መቀበል ልባቸውን ይሰብረዋል። የደረሳችሁበት ስኬት በአእምሯቸው ውስጥ ከሰጧችሁ ትንሽ ምስል ጋር አይመሳሰልላቸውም። ስለዚህ ለማመስገን ወይንም ለማወደስ ሌላን ሰው ይፈልጋሉ ማለት ነው። ያ ሰው ደግሞ ከእናንተ በስተቀር ማንም ሊሆን እንደሚችል ይገምታሉ። ይህ ጥያቄ አደገኛ ጥያቄ ነው። ምክንያቱም በእናንተ አእምሮ ውስጥ እንኳ ጥርጣሬን ይተክላል። በበቂ ሁኔታ አላደረግኩትም ይሆን፣ ክሬዲት አይገባኝም ይሆን ብላችሁ እንድታስቡ ያደርጋችኋል። የራሳችሁን ስኬት እንድታሳንሱና ክሬዲቱን አሳልፋችሁ እንድትሰጡ ይገፋፋችኋል። ነገር ግን ቆም ብላችሁ አስቡ። ምናልባት ሰዎች ደግፈዋችሁ ወይንም ማበረታቻ ሰጥተዋችሁ ሊሆን ይችላል። ይህ መልካም ነገር ነው። ሆኖም ዋናው ሥራ የእናንተ ነው። ቁርጠኝነቱ የእናንተ ነው። ውጤቱ የእናንተ ነው። ስለዚህ አይኖቻቸውን ተመልክታችሁ ራሴ ነኝ ያደረግኩት በሏቸው። አመሰግናለሁ፣ ግን በጣም ጠንክሬ ሰርቼበታለሁ በሏቸው። ረጅም ማብራሪያ አያስፈልግም። አሸናፊነቱ የእናንተ ነው። ክሬዲታችሁን ውሰዱ። እውነተኛ አጋዦቻችሁ አስደናቂ ሰው ናችሁ ወይንም ጠንክራችሁ መስራታችሁ ፍሬ አፍርቷል ይሏችኋል። የሚቀኑ ሰዎች ግን ቀጥታ ማን እንደረዳችሁ ይጠይቃሉ ወይንም እርዳታ እንደነበራችሁ ይገምታሉ። ልዩነቱን አያችሁት? አንዱ እናንተን ያከብራል፣ አንዱ ከስራው ላይ ያጠፋችኋል። ለማንም ሰው የእናንተን ጠንክሮ መስራት እንዲያጠፋ አትፍቀዱ። ታዲያ ከነዚህ ሁሉ በኋላ ወደፊት መቀጠል የሚቻለው እንዴት ነው? እነዚህን 5 ጥያቄዎች ስትሰሙ አትደናገጡ፣ ራሳችሁንም አትከላከሉ። ቆም በሉ፣ ተንፈሱና ለራሳችሁ አንድ ጥያቄ ጠይቁ። ይህ ሰው እኔን እያከበረኝ ነው ወይንስ እኔን ለማስቆም እየሞከረ ነው በሉ። እውነተኛው ልዩነት እዚህ ጋር ነው። የሚያግዟችሁ ሰዎች ወደ ላይ ያነሷችኋል፣ ቀናተኛ ሰዎች ወደ ታች ይስቧችኋል። ይህንን ልዩነት አንዴ ካያችሁት መልሳችሁ አለማየት አትችሉ። ቅናትን ከሩቅ ታዩታላችሁ፣ ራሳችሁንም ታድናላችሁ። በክፋት ሳይሆን ጠንካራና ልበሙሉ በመሆን ራሳችሁን ትጠብቃላችሁ። ቅናት ስለእናንተ ከሚናገረው ይልቅ ስለነሱ አብዝቶ ይናገራል። ስለዚህ ማብራታችሁን፣ ማደጋችሁንና ማሸነፋችሁን ቀጥሉበት። ቀናተኛ ሰዎች በተንኮል የታጠሩ ጥያቄዎችን ሲጠይቁ ፈገግ በሉ፣ ተረጋጉና ወደፊት መጓዛችሁን ቀጥሉ። የእናንተ ስኬት የነሱ ማረጋገጫ አያስፈልገውም። በጥሩ ሁኔታ እየተጓዛችሁ ነው። ግፉበት። በዚህ ጥያቄ ልሰናበታችሁ። ከዚህ በፊት የትኛውን ጥያቄ ተጠይቃችሁ ታውቃላችሁ? መልሳችሁን በኮሜንት ሳጥን ውስጥ አስፍሩ። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።